እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉ ተዘግቧል። አሳዛኝ ዜና! ሰርጉ ወደ ሀዘን ተቀየረ። በአንሳር ወረዳ የሰርጉ ማግስት ወደ ለቅሶ ተቀየረ። በወጣቶች ላይ የሚታየው ድንገተኛ ሞትም ስጋትን ፈጥሯል። ሰሜን ሸዋ ከአዲስ አበባ በ130 ኪሎ ሜትር ርቀት ላይ በሚገኘው የአንሳር ወረዳ ወይንም ለሚ ናሽናል ሲሚንቶ ፋብሪካ አካባቢ በአንድ ወጣት ሙሽራ ላይ የደረሰው ድንገተኛ ሞትና ባለፉት 2 ዓመታት የታዩ ተከታታይ ህልፈቶች ማህበረሰቡን ለከፍተኛ ድንጋጤ ዳርገውታል። ባለፈው ሐሙስ ዕለት የጋብቻ ስነ ስርዓቱን በደማቅ የፈጸመው አንድ ወጣት በማግስቱ አርብ ዕለት በድንገት ለህልፈት መዳረጉ ተሰምቷል። የደስታው ማግስት ሳይውል ሳያድር ወደ መቃብር መለወጡ መላውን ነዋሪ ያሳዘነ ክስተት ሆኗል። ይህንኑ ተከትሎ ባለቤቱ ወይንም ሙሽሪት በደረሰባት ድንገተኛ የሀዘን ድንጋጤ ለከፋ የስነ ልቦና ጫናና ጉዳት ተጋልጣ እንደነበርም ተገልጧል። ትናንትና በደስታ ሙሽራው ስንለው የነበረው ወንድማችን ዛሬ በማግስቱ ልንቀብረው መገደዳችንን ለማመን የሚከብድ ጥቁር ጠባሳ ጥሎብናል ብለውም የዓይን እማኞች ተናግረዋል። በወረዳው ባለፉት 2 ዓመታት ውስጥ ብቻ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች በተመሳሳይ ሁኔታ በድንገት ህይወታቸው ማለፉም ተዘግቧል። ጠዋት በጤና የታዩ ወጣቶች ማታ ለሞት መዳረጋቸው ቀጣዩ ተራ የማን ይሆን የሚል ስጋትን በወላጆች ዘንድ እንዲነግስም አድርጓል። አብዛኛው የአካባቢ ነዋሪ ለእንደዚህ አይነት መንስኤዎች ወይንም የዓይን ማረፊያ ወይንም ቡዳ ወይንም ባለእጅ ነው የሚልም ጽኑ እምነት አለው። ይሁን እንጂ ድርጊቱ በህግ አግባብ ለመጠየቅ ሰውን ባለእጅነት መፈረጅ በወንጀል የሚያስጠይቅ በመሆኑ ቤተሰቦች ስጋታቸውን በይፋ ለመግለጽም ተቸግረዋል። በአንሳር ወረዳና በለሚ አካባቢ በተከታታይ በተከሰቱ አሳዛኝ ሞቶች ህይወታቸውን ላጡ ወጣቶች ቤተሰቦቻቸውና ጓደኞቻቸው ለወጣቱ ሙሽራ ልባዊ መጽናናትን እንመኛለን። እናንተ በጣም የሚያሳዝነው ለመናገር እንግዲህ እንደሰማችሁት እነዚህ ሙሽሮች ማለት ነው ሐሙስ ዕለት ጋብቻቸውን ፈጽመው ነበረ። ከዛ እንግዲህ ሙሽራው ጁማለት ወይንም አርብ ዕለት እንግዲህ በድንገት ህይወቱ አልፏል ነው የተባለው። የሚያሳዝነው ነገር እንግዲህ የአካባቢው ማህበረሰብ በጭንቀት ተውጧል፣ ስጋትም አድሮባቸዋል ተብሏል ማለት ነው። እንግዲህ ስጋትም ያደረባቸው በእነዚህ 2 ዓመታቶች ውስጥ እንግዲህ እድሜያቸው ከ27 ዓመት በታች የሆኑ ከ14 በላይ ወጣቶች ማለት ነው በተመሳሳይ ሁኔታ በድንገት ህይወታቸው እንዳለፈ ተዘግቧል ማለት ነው። እንግዲህ ውድ ቤተሰቦች ስጋቱ ምንድነው ካላችሁ ህመማቸው አንድ አይነት ነው፣ በሽታ የለባቸውም። በድንገት ነው ህይወታቸው የሚያልፈውና በዚህ ሁኔታ ቀጣይ የማን ተራ ይሆን ተረኛው ማን እንደሆነ አይታወቅም ብለው በተለይ እንግዲህ ወላጆች በጠና እንደተጨነቁ ነው እየተነገረ ያለው ማለት ነው። እንግዲህ ያው በአካባቢያችን የሚባል አንዳንድ ነገር ሁላችንም ቢሆን ተወልደንበት ባደግንበት አካባቢ የሚሰማ ነገር አለ። ግን ደግሞ ይሄን ነገር በግልጽ ይሄ ነገር ሆኗል ተብሎ እንኳን መናገር የማይቻልበት ሁኔታ ስለሆነ ማህበረሰቡ ግራ እንደተጋባ ተናግሯል። ብቻ በተቀለው እንግዲህ 14 የሚሆኑ ወጣቶች ከ14 በላይ የሚሆኑ ወጣቶች በተመሳሳይ ሁኔታ ህይወታቸው እንዳለፈ ነው የተነገረው። እንግዲህ ይሄ ልጅም ደግሞ ሐሙስ ዕለት ተሞሽሮ እንግዲህ ሰርጉ በድንገት ነው ወደ ሀዘን የተቀየረው ማለት ነው። አልታመምም፣ ምንም አልሆነም። ሐሙስ ዕለት እንግዲህ ደስታውን ሲካፈል ደስታውን ሲያጣጥም ውሎ እንግዲህ ለአርብ ሞት የተዳረገው ማለት ነው። በዚህ ምክንያትም እንግዲህ ባለቤቱ ምንም አይነት ህመም ስላላየችበት በድንገት ባለቤቷ እንግዲህ ህይወቱ ሲያልፍ በጣም ተደናግጣ ለስነ ልቦና ጫናም ተዳርጋ እንደነበር እንግዲህ ተነግሯል ማለት ነው ያገሬ ልጆች። እና ብቻ በጣም ያሳዝናል። አላህ መጨረሻችን ያሳምረው። እውነት ለመናገር አስባችሁታል? ኧረ ከሞቱ አሟሟቱ ያገሬ ልጆች። እና እንደሰማችሁት እንግዲህ ሀገሩ ወይም የአካባቢው ማህበረሰብ ስጋት አድሮባቸዋል። ስጋቱም እንግዲህ እንደዚህ ያለ ወይንም ደግሞ በፍጥነት እየገደላቸው ያለ በተለምዶ ምንድን ነበር የሚባለው ብረት ቀጥቃጭ ወይንም ቡዳ ይባላል። ወደኛ አካባቢ እንደዚያ በመባል ይታወቃል። በእርግጥ ይሄ ነገር በሁላችንም አካባቢ ያለ ነገር ነው። አያደርግም አይባልም፣ ያደርጋል። ግን እንዳልኳችሁ
ያው ድንገት ስለሆነ ደግሞ በጣም ከባድ ነው። አላቅም ብቻ ምን ማለት እንዳለብኝ ብቻ አላህ እንደዚህ ካለ ነገር ይጠብቀን። ዘርዘር አድርጌ ለመናገርም አቶ ዩቲዩብም አይፈቅድም እንደዚህ ያለ ነገር ማለት ነው። ሀገሬ ልጆች ማለት ለመናገር በጣም ያሳዝናል። ለቤተሰቦቻቸው አላህ መጽናናት ይስጣቸው። አላህ እንደዚህ ካለ ጉድ ሁላችንም ይጠብቀን። ስለተከታተላችሁኝ አመሰግናለሁ። በሌላ በተሻለ ቪዲዮ እስከምንመጣ ሰላም ሁኑልኝ።